ይህ አዋዜ ልዩ ሰበር ነው። የአሜሪካ ከፍተኛ ፍርድ ቤት ፕሬዚደንት ዶናልድ ትራምፕ የልደት ዜግነት ማለትም አሜሪካ ውስጥ በመወለድ ብቻ ሕገ መንግሥቱ የሚሰጠውን የዜግነት መብት ለማሰረዝ ያደረጉትን የሕግ ክርክር ውድቅ አድርጎም 150 ዓመታት ያስቆጠረውን የአሜሪካ ፖሊሲ አጸና። ፍርድ ቤቱ ሕገ መንግሥታዊን መብት በማጽደቅ 6-3 በሆነ የድምፅ ብልጫ የሰጠውን ብያኔ በፍርድ ወረቀቱ ላይ ዋናው ከፍተኛ ዳኛ ጆን ሮበርትስ ሲያብራሩ ሕጋዊ ሰነድ ከሌላቸው ወላጆችም ሆነ በማንኛውም ምክንያት አሜሪካ ውስጥ በተገኙ ወይም በቆዩ ወላጆች የተወለዱ ሕፃናት የተወለደ ሕፃን በሕግ ማሻሻያው በ14ኛው የማሻሻያ ሕግ መሠረት ወዲያውኑ የልደት ዜግነት ያገኛል ብለዋል። ትራምፕ በፕሬዝደንታዊ አዋጅ ሊደመስሱት የሞከሩት ሕግ ነበረ። የክርክራቸው ጭብጥም ሕጋዊ ሰነድ የሌላቸው ስደተኞች ልጆችና የጊዜያዊ ጎብኚዎች ልጆች ሕጉ አይሸፍናቸውም፣ ስለዚህ የልደት ዜግነት የማግኘት መብት የላቸውም የሚል ነበረ። የከፍተኛው ፍርድ ቤት ብይን ትራምፕ የስደተኞች አጀንዳቸው ላይ የደረሰ ትልቅ ስብራት ተደርጎ ተቆጥሯል። የሲቪል መብቶች ተከራካሪ ቡድኖች ደግሞ በደስታ ሃሌሉያ ጨፍረዋል። ትራምፕ እንደ ነጋሪት ጋዜጣ በሚጠቀሙበት ማኅበራዊ ድረገጻቸው ትሩዝ በሰጡት አስተያየት ውሳኔውን በጣም መጥፎ ሲሉ ኮንነውታል። ይህን ዜግነት በልደት መብት በሕግ መቀናቀናቸውን እንደሚቀጥሉ ገልጸዋል። ሕገ መንግሥታዊ ማሻሻያ በቶሎ ማድረግ ያስፈልጋል። ኮንግረስ ለሀገራችን ውድና ፍትሐዊ ያልሆነም የልደት ዜግነትን መብቶች ለማክተም ከዛሬ ጀምሮ ሥራ መጀመር አለበት ብለዋል። አሜሪካ ስለተወለዱ ብቻ በሕፃን አልጋ ላይ ሳሉ ዜግነት እንዲያገኙ የሚፈቅደውን የአሜሪካንን ሕገ መንግሥት 14ኛው ማሻሻያ ሕግ ከተደነገገበት 1868 ጀምሮ በአገሪቱ ግዛት ለተወለደ ሁሉ ዜግነት ተሰጥቷል። የሕግ ማሻሻያ ያስፈልገው ከአሜሪካ የእርስ በርስ ጦርነት በኋላም ከባርነት ነፃ ለወጡ ጥቁር አሜሪካውያን ታስቦ ነው። አሜሪካ ውስጥ የተወለደ ሁሉ ወይም እንደ አሜሪካዊ የተቆጠሩ ናቹራላይዝድ የሆኑ ሁሉ የአሜሪካ ዜጎች ናቸው ይላል። ዋናው ዳኛ ሮበርትስ ሲጽፉም ዜግነት ያኔም ሆነ አሁን በፖለቲካዊ ሕይወታችን ውስጥ በነጻነት እንዲሳተፉ መብቶች ይኖሯቸው ዘንድ የተሰጠ መብት ነው ብለዋል። ሮበርትስ በፍርድ ወረቀት ላይ ያሰፈሩትን አስተያየት ሲቀጥሉ ነፃ ለወጡ ባሮች የወጣውን 14ኛውን የማሻሻያ ሕግ የሕጉ ቀራጮች ሁሉንም በሀገሪቱ ምድር ለሚገኝ ማንኛውም በነጻነት ለተወለደ ሕፃን ሁሉ እንዲሆን አሰፉት በማለት ገልጸዋል። ሲደመድሙም ዛት ፕሮሚስ ቱዴይ ብለዋል። ያንን ቃል ኪዳን ዛሬም እንጠብቃለን ብለዋል። የፕሬዚደንት ዶናልድ ትራምፕ አስተዳደርን ወሽመጥ የቆረጠ ውሳኔ ነው። ዳንኤል ዓለም ዶናልድ ትራምፕ አሜሪካ ውስጥ እስከ ዛሬ የነበረውን በመወለድ የሚገኘውን መብት ማሰረዝ ቢችሉ ኖሮ ምን ያህል ዜጎች የዚህ ሰለባ የሆኑ ነበር የሚለውን ብትነግረን። ይነው በጣም የተወሳሰበ ነው። ምናልባት ገባ ብሎ ማየት ያስፈልጋል። ምንድነው እንግዲህ እስከ ዛሬ በምናውቃት አሜሪካ በዚህ መንገድ የዚህ መብት ተጠቃሚ የሆኑ ሰዎች ቁጥር እንደሰማው ከ1888 ያው የተጠቀሰው ቁጥር አለ ወይም ደግሞ 150 ዓመት እና በዚህ ጊዜ ውስጥ ምን ያህል እንደሆነ ምን ያህል ብዛት እንዳለው መገመት ይቻላል። በሚሊዮን የሚቆጠር ነው የሚሆነው። ደግነቱ ሕግ እንግዲህ ወደኋላ አያይም። ስለዚህ ይሄ ፍርድ ለምሳሌ አጽንቶት ቢሆን ኖሮ መሆን የሚችለው ኦልሬዲ አሜሪካ ውስጥ ይህ ብይን ከመሰጠቱ በፊት የነበሩት የዛ ሕገ መንግሥት ተጠቃሚዎች መሆናቸው እውቅና አግኝቶ ግን ከዚህ በኋላ አሜሪካ ውስጥ በመወለድ ብቻ
የሚገኝ ዜግነት አይኖርም ማለት ነው የሚሆነው። ነገር ግን የጠየከኝን ጥያቄ በተሟላ መንገድ ልመልሰው የማልችለውና ተጨማሪ ንባብ የሚጠይቅ ነው ብዬ የማስበው ወላጆቻቸው ለምሳሌ ሕጋዊ ሰነድ የሌላቸው ተብለው አሜሪካ ውስጥ ይታደናሉ አይደለም። በዚህ መንገድ ታድነው የተያዙ ሰዎች፣ የተጠረዙ ሰዎች ብዙ ናቸው ከነ ልጆቻቸው። ስለዚህ እንደ ሕጉ ዶናልድ ትራምፕ እንደፈለጉት ይህንን ሕገ መንግሥታዊ መብት ቢገፍ ኖሮ ኦልሬዲ የተባረሩትም አዲዮስ ነው። ከዚህ በፊት እንግዲህ ከምንድነው ከልጆቻቸው ጋር እየተባረሩ ካሉ ማለት ነው። አለበለዛ ደግሞ ወላጆቻቸው ሕጋዊ ስደተኛ ባለመሆናቸው ተመሳሳይ ዕጣ የሚጠብቃቸው ብዙ እዛ ያደጉ ዳኒ፣ ጥያቄው ከባድ ነው። ምክንያቱም እንዴት ሊጠቀምበት ይችላል የሚለውን የዶናልድ ትራምፕ የፖለቲካ ውሳኔም ይህንን ማየት ያስፈልጋል። ዞሮ ዞሮ ግን ቢያንስ እስካሁን ያለውን እንኳ ብንቶ በማንኛውም መንገድ ከዚህ ጊዜ በኋላ አንደኛ ማንኛውም ሰው አሜሪካ ስለተወለደ ቅድም እንዳልኩ ሕጋዊ ስደተኛ ያልሆነ ወይም ለጉብኝት ሄዶ አሜሪካ ውስጥ የወለዱ ሴቶች ልጆቻቸው አሜሪካ የዜግነት ያገኙ ማለት ነው። ይሄ ቀጥተኛው ነው። ሁለተኛ አሁን በሂደት ላይ ባለው አፈጻጸም ምንድን ነው የሚባለው በመወለድ ዜግነት ያገኙ አሜሪካውያንም ሊባረሩ የሚችሉበት ቤተሰብ ሁሉ መስርተው ማለት ነው ሊባረሩ የሚችሉበት አደጋ ሊኖር እንደሚችል ነው የምረዳው። ዳንኤል አለም፣ ዶናልድ ትራምፕ ከዚህ በኋላ በመወለድ የሚገኘውን መብት ማሰረዝ እንደማይችሉ እርግጠኛ መሆን ይቻላል ማለት ነው ወይ? ኦፍኮርስ የከፍተኛው ፍርድ ቤት ውሳኔ ነው። ስለዚህ አሁን ምንድን ነው ያሉት? ወደ ኮንግረስ ነው ጉዳዩን ወስዷሉ ያሉት። ኮንግረስ ማለት ደግሞ ሕግ አውጪ ነው። ስለዚህ ይህንን ሕገ መንግሥት 14ኛውን ለማንኛውም በአሜሪካ ምድር ለተወለደ ዜጋ ሁሉ ዜግነት የሕፃን አልጋ ላይ ያለ ዜግነት የሚያጎናጽፍ መብትን ለማንሳት ማሻሻል ለማድረግ ይችላል። የአሜሪካ ኮንግረስ ሕግ አውጪ ስለሆነ ማለት ነው። ሕጉን ማሻሻል ይችላል ወይም ደግሞ መሰረዝ ይችላል። ያው ሕግ አውጪ ስለሆነ ሕጋዊ ስራ ነው ኮንግረስ። ስለዚህ ይህ ስራ ዛሬ እንዲጀመር ብለዋል። ነገር ግን በግልጽ መናገር የሚቻለው ለማለት ያክል የተናገሩት ነው። ከፍተኛ ሂደት የሚጠይቅ ጊዜ የሚፈጅ እሳቸው ከዚህ በኋላ ከ2 ዓመት የበለጠ ጊዜ የላቸውም ስልጣን ላይ። ነገር ግን በስልጣን ላይ እስካሉ ጊዜ ድረስ እንግዲህ እሳቸው ናቸው የሚያውቁት። የአሜሪካ ኮንግረስ ይህንን የአዲስ በዚህ ጉዳይ ላይ የማሻሻያ ሕግ ሀሳብ እንዲያቀርብ እንዲወያይበትና እንዲያጸድቅ በማድረግ እንደሚያስቀሩት ነው እየዛቱ